ከሐምሌ 1 2018 ዓ.ም ጀምሮ ተግባራዊ የሚደረገው አዲሱ የቤት ኪራይ ዋጋ ጭማሪ ተመን በብዙ እያነጋገረ ነው። በልቶ ማደር ፈተና ለሆነበት ተከራይ ጭማሪው የተጋነነ ነው የሚሉ እንዳሉ ሁሉ አከራዮች ደግሞ ጭማሪው አነስተኛ ነው፣ ለእድሳትና ለግብር የምናወጣውን ታሳቢ አላደረገም እያሉ ነው። የአዲስ አበባ ቤቶች ልማት አስተዳደር ቢሮ አስጠናሁ ብሎ ከቀናት በፊት ይፋ ያደረገው ጥናት በ2019 ዓ.ም በከተማዋ ለመኖሪያነት እየተከራዩ ያሉ ቤቶችን ከዛሬ 2 ዓመት ጀምሮ ተከራይቶ ከነበረበት ዋጋ እስከ 11.5 በመቶ ጨምሮ ማከራየት እንደሚቻል አሳውቋል። የዋጋ ጭማሪው የአከራዩንም ሆነ የተከራዩን የኢኮኖሚ አቅም ያገናዘበ ነው ወይ? ጥናቱ ከዚህ ቀደም ከነበረው አንጻር ምን የተለየ ነገር ይዞ መጣ ስንል ጠይቀናል። የኑሮ ውድነቱን ለመቋቋም እየጣርን ባለንበት በዚህ ጊዜ አከራዮቼ ከተመኑ ቀድመው የኪራይ ዋጋ ጨምረውብኛል ያሉን ያነጋገርናቸው ተከራይ በመንግስት የተተመነውን ቢሆን ለኛ ብዙ ነው፣ ገቢያችን በዚህ ልክ አልጨመረም ይላሉ። ገቢያችን ሳይጨምር የቤት ኪራይ ተጨምሯል፣ ግማሽ ጨምሯል። ኑሮ ውድነቱም እንዳለ ያው ኑሮ ውድነቱም ከጊዜ ወደ ጊዜ ያው ይቀጥላል እንጂ አልቀነሰም። የቤት ኪራይ ደግሞ ሳናስበው ኦቨር ነው የጨመረው። ያን ደግሞ አቅማችንን ያገናዘበ አይደለም፣ ከገቢያችን ጋር ያልተመጣጠነ ነው። እንደገና ቢታሰብበት ነው እኔ የምለው። መንግስትም እንደገና አስቦ ጭማሪውን ትንሽ ቀነስ ቢያደርግ የኔ አስተያየት ያ ነው። አከራዮች በበኩላቸው 11.5 በመቶ ለእኛ ጥቂት የሚባል ነው፣ በየጊዜው ለእድሳት እያለን የምናወጣው ለጣራና ግድግዳ እንዲሁም ለአከራይ ተከራይ ከምንጠየቀው ግብር ጋር ተመኑ የሚመጣጠን አይደለም፣ ቤቶች ልማት አስተዳደር መለስ ብሎ ቢፈትሸው ባይ ናቸው። አከራይ አሁን በዛች ቤት ጤፍ ተወዷል። መንግስት እኮ ዋጋ ሲጨምር፣ ለነዳጅ ሲጨምር፣ ለግብር ሲጨምር፣ አሁንም በአከራይ ላይ ቅስሞ ሲያደርግ ጤፍ በተከራይ ብቻ አይደለም እኮ የሚወደደው። ትምህርት ቤትም እኮ እኛ የምንከፍለው ጡረታ ነን፣ ለልጅ ትምህርት የምናስተምረው ለራሳችንም ለጤናም ከዛች ላይ አውጥተን ነበር። ይህን በመተማመን የተፈራረርኩትን እዛ ገቢዎች ምንድን ነው የሚለኝ በራሳቸው ጊዜ ነው ዋጋ ተምነው ይሄን ያህል ብር ነው ብሎ የሚያስከፍል። ከዚህ ከቤት ኪራይ ላይ እኛ ግብር እንከፍላለን፣ የጣራና ግድግዳ የሊዝ እንከፍላለን፣ ሌሎች ወጪዎች አሉ ለመንግስት ይከፍላቸው። ግን እነዚህን ታሳቢ ሲደረግ የሚሰጡን ትንታኔ አጥጋቢ አይደለም። ለመንግስት የሚገባብንን ግብርና ወይም ተገቢ ነገር ለማስቀመጥ ስንሄድ የምንከፍለው ገንዘብ የተመጣጠነ አይደለም። ሌላውና እክል ይፈጥራል የተባለው አተገባበሩ ነው። ባለፉት 2 ዓመታት አከራዮች ግብር የሚታሰብበትን የኪራዩን ገንዘብ በባንክ የተቀረውን ደግሞ የኪራይ ዋጋ በእጅ ከአከራዮች ሲቀበሉ እንደነበር የሚያነሱት የሸማቾች መብት ተቆርቋሪ ድርጅት የቦርድ ሰብሳቢው ዶክተር አሻግሬ ዘውዱ መንግስት ይህንን በአግባቡ መቆጣጠር አልቻለም፣ ጥናቱም ለዚህ መፍትሄ አላመጣም፣ አሁን ደግሞ ተመኑ ከመውጣቱ ቀደም ብለው እያከራዩት ባለው ዋጋ ላይ እስከ 20 በመቶ የደረሰ ዋጋ የጨመሩ አከራዮች እንዳሉ በጥናቱ ደርሼበታለሁ ብሏል። ነገር ግን እነዚህን እንዴት እንደሚቆጣጠራቸው አልጠቆመም። አተገባበሩ ያስቸግራል ባይናቸው ዶክተር አሻግሬ ምናቃቸው ያጠናናቸው ንግግሮች አሉ። በእጅ የሚከፈለውና አክቹዋሊ የሚከፈለው ሂሳብ ግን ብዙ ቦታ አይገናኝም። ያ ደግሞ ምንድነው ተከራይና አከራዩ በዚህ ስምምነት ውስጥ ካልሆነ መንግስት ዴይ ቱ ዴይ ኑሯቸውን አብሮ ሊኖር አይችልም። አከራይም ከከፋው ውሃ ይዘጋል፣ ጸጥታ አለ፣ ችግር አይደለ? እነዚህ ነገሮች በየቀኑ ከህብረተሰብ ጋር መኖር አይችልም መንግስት። ሰው ያንን ሰላም በገንዘብ ሊወጣው ብሎ ይላል ተስማምቶ ለመኖር አይደለ? ስለዚህ እንደዚህ አይነት ክፍቶች አሉ። ያመጣው ጥሩነትም ቢኖር ማለት ነው አከራዩን በራሱ ላይ በሚመጣበት ጫና ምክንያት በተለያየ ምክንያት በማይታይ መልኩ ጫና ያረጋል ነው። ቅቡልነት ያለ ነገር ካላመጣሽ በስተቀር አንድን ነገር ፎርስድ ስታረጊው ትክክል አይሆንም ነው እያልኩ ያለው። የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ በጉዳዩ ዙሪያ በሰጡት ምላሽ በስራ ላይ ያለው ደንብ በየዓመቱ ጥናት እየተደረገ የቤት ኪራይ ዋጋ ላይ ማሻሻያ እንዲደረግ የሚፈቅድ በመሆኑ ነው ጥናቱን ያደረግነው ብለዋል። ቤቶች የሚከራዩት ለገቢ ምንጭነት እንደመሆኑ ተከራዩ የኑሮ ጫና ውስጥ እንደሚያልፉሉ ለአከራዩም የገቢ ምንጩ ለአንዳንዶች ደግሞ መጦሪያቸው ነው። ለዚህ ነው እስከ 20 በመቶ የዋጋ ጭማሪ ያደረጉ አከራዮች እንዳሉ በጥናታችን ብናገኝም የኑሮን ሁኔታ አገናዝበን ሁለቱንም የማይጎዳ ነው በሚል ነው 11.5 በመቶ እንዲሆን የወሰነው የሚል ምላሽ ሰጥተዋል። ሳይንቲፊክ በሆነ መልኩ ነው ጥናቱ የተጠናው። በሁሉም ክፍለ ከተማ በማስፋፊያ በመሃል ከተማም ጥናቱን መነሻ አድርገን ነው የተሰራው። ስለዚህ ተመኑ ሲሰላ ደግሞ ሁለቱንም ባላንስ ያደረገ ጥናት ነው የተጠናው። የውልድ ሰዓትን በተመለከተ ለስራው ቅልጥፍና ሲባል በዘመናዊ ቴክኖሎጂ በታገዘ ልክ ነው ውሉን የምናድስላቸው።
ይሄ ማለት መሶብ አንድ ማዕከል በ11ዱም ክፍለ ከተማ አስተዳደራችን በዚህ ዓመት ስለገነባ እነዚህ 11ዱም የመሶብ አንድ ማዕከል ላይ ውሉም መዋዋል ይችላል። የቢሮ ኃላፊዋ የኪራይ ዋጋ ጭማሪው ለሁሉም የቤት አይነቶችና አካባቢዎች ለምን ወጥ ተደረገ የሚለውን ሲያስረዱም የዛሬ 2 ዓመት ውል ስናዋውል አካባቢውንና የቤቱን አይነት መሰረት ያደረገ የኪራይ ዋጋ በአከራዮች የተተመነ በመሆኑ የየአካባቢው ዋጋ ስለሚታወቅ ነው እዛ ላይ መጨመር ያለበት እስከ 11.5 በመቶ ብቻ ነው ብለን የወሰንነው ሲሉ አስረድተዋል። አዲሱ አተገባበር ለአዳዲስ አከራዮች ምን ይዞ ይመጣ ይሆን? አዲስ አከራዮችን ከተመለከተ መንግስት ያበረታታል። አዲስ ቤት የሚያከራዩ ወገኖችን ማበረታቻ አለው ደንቡ። 4 ዓመት ተከራዩና አከራዩ ባመኑበት ውላቸውን እንይዝላቸዋለን ማለት ነው። ለማበረታታት እሱ ዋና ስለሆነ ከዛ በኋላ ነው ከ4 ዓመት በኋላ ግን እሱ ህግ ሆኖ ይቀጥላል። ማን ምን ያህል ጨመረ የሚለውን ከወርሃዊ የኪራይ ክፍያችሁ አገኘዋለሁ የሚለው ቢሮው አሰራሬን ማዘመን ላይ እበረታለሁም ብሏል። የከተማዋን የቤት ችግር ለመቅረፍ መንግስት የጀመረውን የኪራይ ቤቶች ቁጥጥር ጠበቅ ሊያደርገው ይገባል የተባለ ሲሆን አነስተኛና መካከለኛ ገቢ ያላቸው ነዋሪዎች ቤትን በተመጣጣኝ ዋጋ መከራየት እንዲችሉ መንግስት በራሱ ገንብቶ ቢያቀርብ የግል ቤት አልሚ ድርጅቶች ከሚሸጧቸው ቤቶች የተወሰኑትን እንዲያከራዩ የሚያስገድድ የህግ ማዕቀፍ ቢኖር እንዲሁም በሌላ መንገድ ቢሆን የቤት አቅርቦት እንደ ልብ ካለ የተረጋጋ የኪራይ ዋጋ ይኖራልና የቤት አቅርቦቱ ላይ መንግስት ቢበረታ ተብሏል።